አቡ ሐኒፋ አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደብ ነበር ሙስሊም እኮ ነው አላህ ከምላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደው ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ኢነል መላኢከተ ለተስተሒ ሚን ዑስማን ይላል መላእክቶች እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም አብታም ነው ሰደቃ የሰጠ ጊዜ እውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ ያ ዑስማን አሉት غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إلى دركو شروطا الله وانجلك نماره ياسالفكو نماره يودفيت متسرون اسكي يوم القيامة الله يماره اندال ذو النورين يلواتشو العلماء يولت نور بالابات ناتشو يا نبي صلى الله عليه وسلم ሁለት ልጆች አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ሆይ والله ሶስተኛ ልጅ ቢኖረኝ ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ይያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጥቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ያይ ትልቅ ሰው መጥተው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገር ያ አቡ ሐኒፋ አንተ አቡ ሐኒፋ ወይ እንዲህ አይነት ሰውማ ተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው ኢነሁ ይሁዳ ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲ አንዷ ልጅ ለይሁዳ ዳር ትለኛለህ አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል አሉት እንዴት ምን ማይገርምም ትለኛለህ እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فاستغفر وبكى يالقسو ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه كعثمان كبر لي ቆሻሻ እንደገፈፈው አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቁሚ አኺራ ላይ ስራችን ይበላል ተገናይተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስርዓት የሚጣስበት ቦታ ከሆናችሁ ተነሱ ነው ያለው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ወደ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ እሜት ማስቆም ያልቻለ ምን ያድርግ ተነስቶ ይሄድ መልሱ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala ኢነኩም ኢዘን مثلهم ነው ያለው አብራችሁ ናችሁ እሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ እሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆመው ሰው ይጠላኛል والله ይሄ ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለ ሲታማ ብታስቆምስ እነዚህ ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ
سخط الله عليه الله ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛ ኮመጦ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሁሉ ሐቂቀተን አላህ እንዲጠላ አደርጋለሁ ይያለ ነገር ግን ወመን አስخط الناس ሰዎችን ያስቆጣን ያላማል ህሜት አቁሙ ብሎ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ትር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰዎች ልቦናይት ነው ያለው የሰዎች ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያደርጋል ገልብጦ እንዲጠሉ ያደርጋል ደሞ ወይ والله በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ዝቡ ጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸውም والله ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም والله በተጨባጭ ታየ ነው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነገወዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ተናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችልም አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ህሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ህሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከመላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት የፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا ጥበብ ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሳዕከ በይቱክ ቤትህ ይስፋ ማዕናው የራስህ ጉዳይ ይበቃል በሰዎች ጉዳይ ገብተህ አትዋዥቅ የራስህ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي ስለዚህ የመላስ ነጃ ከየትኛውም ፈላ ነጃ መውጫው መላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي
من وقي شر قبقبه وذبذبه ولقلقه فقد وقع الشر كله نبي صلى الله عليه وسلم قالوا من وقي يتطبق سو الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت ማለት ነው የብልቱን ተንኮል የሆዱን አላህ የጠበቀው ወለቅለቅህ يعني اللسان የምላሱን ወለምታ ጥፋት አላህ የጠበቀው ሰው فقد وقي الشر كله الله شرን ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም بل حديثاتቸው لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبانك غزي أصبحت الأعضاء كلها تذكر اللسان يسونت كفل يانداندو اجر أفنچا جرو ملاسن ما ناغر يجمرالو أي يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا فإنك أنتكو إذا استقمنا أنت كتالك ندون إنيا كتن لالن وإن اعوججت مسمر يلكك ندون اعوججنا مسمر إنيا من لكالن سبحان الله እኛ አንሰማውም ግን የያንዳንዱ የሰውነት ክፍል እግር እጅል ጀሮይል ያንዳንዱ ምላስን ያናግራሉ እተቂላህ አደራህን አላህን ፍራ ገደል አብረህ እንዳትከተል ይሉታል ማንን ምላስ ኸይር ተናገሩ ይዝም በልልን አብረ ጀሃነም እንዳደለን ይላሉ የሰውነት ክፍሎች ሐዲሱን ሐሰኑን عند الشيخ الألباني وان ابن مسعود عندي صوفا ترارالي تلبيه ያደረጉ ቆሙና ምን አሉ መሰላችሁ ያ ሊሳኑ አሉ ምላሳቸውን ያናገሩ አንተ ምላስ ወይ ቁል ኸይራን ተግነም ኸይር ተናገር ታተርፍ ታገኝ ዘንድ ወስኩት عن شر تسلم ከሸር ነገር ዝም በል ሰላም ትወን ዘንድ من قبل ان تندم الله ፊት ቀርበህ በምትጠየቀው ጥያቄ ከመንደም ከመጸጸትህ በፊት سبحان الله ምላስ እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قرب هذه الشرطيه يبال من كان يؤمن بالله واليوم الاخر بالله بمجرشاو ቀን የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊያስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣን አምንኛለሁ ካልክ خير ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له يهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ወይ ጥሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه
ሱብሃንአላህ ሐሰኑል በስሪ ምን ይላሉ ኢነ ሊሳነል ሙእሚኒ የሙእሚን ምላስ እኮ ወራአ ቀልቢሂ ከልቡ በስተጀርባ ነው ያለው ከልቡ ነው فإذا أراد أن يتكلم بشيء عند نجر من نجر سيفلق تدبره بقلبه بقلبه يستنتنوال ይሄ ነገር ይጠቅማል አይጠቅምም በናገረው አላህን ያስቆጣል አያስቆጣም ትርፋለው የለውም መጀመሪያ በልቡ ያስተነትነዋል ከዛ ልቡ ካረጋገጠለት የልቡን በር አስከፍቶ ثم امضاه بلسانه አፉን ከፍቶ ይናገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ውስጥ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው እንዴ ግን አሉ ሐሰኑል በስሪ وان لسان المنافق የሙናፊቅ ምላስማ አሉ امام قلبه كلب في تلفتنا ያለው فاذا هم بشيء امضاه بلسانه በአንድ ነገር ያሰበ እንደሆነ امضاه ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامه ይጠይቀኛል እንዲህ የሚባል ሳቦት የለም امضاه بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه በልቡ ያስተነትነው ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاوس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀቁት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا او ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አላቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጅብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቀንልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሉት አለኝ ሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር የነበረው ሞት አፋፍ ላይ መጣና የሰው ሶላትም ብዙ የራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋን ነኪው ይሄን ጨቆኝው ይሄን እርገጭው لا اله እንዲያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩን በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣና ያገኘች እንደሆነ ዱንያን ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት ምስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድና ወኩ ይላል ዶክተሩ
ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና ላኢላሃ ኢላላህ ብል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነል መዷ መሳቢያው የታለች የሚባለው እኮ ላኢላሃ ኢላላህ እኮ ነው የሚባለው ዶክተር ሱብሃንአላህ يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ወደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ይስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብይ ሰለላሁ ዐለይሂ ወሰለም እንደሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚስሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ይስሩ አሉ ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው መውጣት ያለብን ተግባባን ስቀን ነው ያለቀስን ልውጣ ገጣሚው ምን ይላል መሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አለ መሰላችሁ يا ابن ادم አንተ አደም ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደለም የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይገድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ወጣ አለ ገጣሚ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀውጣ በላ ኢላሃ ኢላላህ ብለ የአላህ የሚያሳየኝ የጀነትን ትልቅ ደረጃ ያየ እየሳክ እየጓጓህ ወጣ لا اله الا الله ሙእሚን ለዚች ቀን ነው ምላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለችኝ ልጄ ወይ አለችኝ ዚክር እንደው አበዛው እየሞክራለሁ አመመኝ ደውን ጭንቅ ያደረ